ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሉንን መረጃዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። ዋና ዋናዎቹን በቅድሚያም የብልጽግናው ሹም በፓርላማው ቀርበው የትግራይ ኋላ ቀሮችን መልክ እናስይዛቸዋለን ሲሉ ተናግረዋል። ሌላኛው የአገዛዙ ኮሚሽን ሹመኛ ደግሞ መቼ ነው የአማራ ልሂቃንን ከእስር የምትፈቱትና ግፊት የምታደርጉት ተብለው ሲጠየቁ እኛኮ አክቲቪስት አይደለንም ሲሉ ተሳልቀዋል። ዝርዝሩ ተዘጋጅቷል። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ወደ ወለጋ ያደረጉት ጉዞ እያነጋገረ ይገኛል። እርሳቸው ከመሄዳቸው በፊት በነበሩ ሳምንታትም ሰዎች ሲገደሉ ሲታሰሩና ሲሰወሩ እንደነበር ታውቋል። ይህ በእንዲህ እንዳለ የወለጋውን የአብይና ሌሎችም የብልጽግና ሹማምንትን ጉዞ ተከትሎ የኦሮሞ ነጻነት ጦር ምላሽ የሰጠ ሲሆን በሄሊኮፕተር በመታገዝ ብልጽግና በተቆጣጠራቸው ስፍራዎች ላይ በመገኘት ቁጥጥሯን ላይ ለማለት የተደረገ ጥረት ብሎታል። እንቃኘዋለን። በሌላ በኩል የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳም ከምስራቅ ወለጋ በሰጡት አስተያየት የወለጋን አካባቢ ከጸጥታ ችግር ጋር ማያያዝ የተገባ አይደለም የሚል መልእክት አስተላልፏል። ህዝቡ መሪዎችን ተከትሎ ውጤት እንዳመጣ የተናገሩት ጌታቸው ረዳም አለቃቸው ከትግራይ የበለጠ ወግተነዋል ብለው የገለጹትን አካባቢ ልማት የሌለበት ሰላምም የራቁ አድርጎ መናገር እንደማይገባ ሲናገሩም ተደምጧል። እናንተም ታደምጡታላችሁ። ሁለቱ ጄኔራሎች ደመሰስናቸው ሲሉ ተሰምቷል። አንደኛው እጅ ሰጡን፣ ሌላኛው ደግሞ ምት አሳረፍንባቸው በማለት የፋኖ ኃይሎች በበኩላቸው ያስተላለፉትን የምህረት አዋጅ ተከትሎ በርካቶች እየተቀላቀሏቸው እንደሆኑ አሳውቋል። ሌላኛው መረጃችን ነው። ኢትዮጵያውያንን ጨምሮ በርካታ ስደተኞች ሊቢያ ውስጥ ለወሲባዊ ብዝበዛ እንደሚዳረጉ የተባበሩት መንግስታት ሪፖርት አሳየም። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሁንላችሁ። የብልጽግናው ሹም በፓርላማው ቀርበው የትግራይ ኋላ ቀሮችን መልክ እናስይዛቸዋለን ሲሉ ተናግሯል። ሌላኛው የአገዛዙ ኮሚሽን ሹመኛ ደግሞ መቼ ነው የአማራ ልሂቃንን ከእስር እንዲፈቱ ግፊት የምታደርጉ ተብለው እኛኮ አክቲቪስት አይደለንም ሲሉ ተሳልቀዋል። የማይተኛና የማያንቀላፋ እያሉ መለኮታዊ ስያሜም እየሰጡ እነ ተመስገን ጥሩነህ የሚያወድሷቸው አብይ አህመድ በአማራ ክልል ድሮን አሰማርተው ሰራዊትም አዝምተው እያካሄዱት ካሉት ጦርነት ባሻገር ሌላ ጦርነትን በሰሜኑ የሀገሪቱ ክፍል ለመክፈት ከባድ መሳሪያ በከፍተኛ ቁጥር ያለው ሰራዊት ጭምር አጅበው ወደ ትግራይ ዙሪያ እያሰፈሩ ስለመሆኑ የሚታወቅ ነው። ይህን ደግሞ የአብይ አህመድ የአዲስ አበባ ተጋሮችም የትግራይ ኋላ ቀሮች ላይ እርምጃ ውሰዱልን እንጂ እያሉ የሚጠይቁትና ድጋፍም የሚሰጧቸው ተግባር ሆኗል። አሁንም ይህ ጦርነት እንዳይቀሰቀስ ጥሪ የሚቀርበውም ከዓለም አቀፉ ማህበረሰብ በኩል ሆኗል። የብልጽግናው ፓርላማም ልክ ይገባሉ መልክና ሲዛቸዋለን ቀስቀሳ ላይ ነው። የፓርላማው የአብይ አህመድ ሹም ተስፋዬ በልጅጌም ልክ እንዳለቃቸው አብይ አህመድ ሁሉም የትግራይ ህዝብ የሚል ሽፋንን የሰጡበትን ማብራሪያ ሲያቀርቡም አሁን በትግራይ የፖለቲካ አንድነቱን በትነነዋል፣ ኋላ ቀሩ ቡድንም በቅርቡ መልክና ሲዘዋለን በማለት ነው። ከሰላም እናተርፋለን ብለው አያምኑ፣ በሰላም ምክንያት እንከስራለን ብለው ያምናሉ። ጦርነትና ግጭትን ማደሪያና መዋያ እንደ ፖለቲካ ኢንቲቲ መቆያ አድርጎ የሚገምቱ አካላት አሉ። እነዛን በጋራ ሆነን ከትግራይ ህዝብ ጋር ሆነን ኢትዮጵያን መልክ እናስይዛለን ብዬ አምናለሁ። የኦህዴድ ብልጽግናው ፓርላማ ይህንን የመልክ እናስይዛለን የሚል ማብራሪያን ሲያቀርብ ሲውል ወደ ወለጋ እነጌታቸው ረዳን ይዘው የተጓዙት ጠቅላይ ሚኒስትር አብይ አህመድም ቢላዋ ስለሳሉባቸው የስልጣን አደጋዎች ሲያብራሩ ነው የተሰሙት። በፓርላማ የተገኙ የብልጽግናው ሹማምንት ግን 4 ኪሎ እንደርሳለን የሚለው የአማራው ጽንፈኛ ስየት ገባ ሲሉ ጭምር ተደምጧል። መንግስት ሊወድቅ ነው እያሉ የሚያወሩብን አካላት እጅ የሰጡንን የፋኖ የቀድሞ አመራሮችን ስም እያጠፉብን ነው ያለው ብልጽግና ከምክር ቤት አባሉ ደሳለኝ ጫኔም አንድ ጥያቄ ቀርቦበታል። ይኸው ጥያቄ የቀረበው ደግሞ ተጨማሪ 8 ወራት ጊዜ ለተሰጠው የምክክር ኮሚሽኑ ሲሆን በማንነታቸው እና በፖለቲካዊ አመለካከታቸው ምክንያት የታሰሩ የአማራ ልሂቃን እንዲፈቱ ጥረት እያደረጋችሁ ነው ወይ የሚል ነው። በርካታ አማራዎች በፖለቲካ አስተሳሰባቸው በማንነታቸው ታስረው ለረጅም ጊዜ በእስር ቤት እየተንገላቱ ነው።
የኮሚሽኑ የብልጽግና ሹም ሂሩት ገብረስላሴ የሰጡት ምላሽ ደግሞ እኛኮ አክቲቪስት አይደለንም ሰው ይፈታ ብለን የምንጠይቀው የሚል ስላክ ሲሆን የኦህዴድ ብልጽግና የፓርላማ አባላትም ይህንን የአገዛዙን እስርና እገታን በጭብጨባ አጅበዋቸዋል። ተፋ አድርገው መንግስት ምንም እርምጃ ካልወሰደላችሁ ይሄንን ለምንድን ያላገለጣችሁት ለተባለው ጥያቄ እኛ አክቲቪስቶች አይደለንም። ስለዚህ ሁለቱ ጀነራሎች ደመሰስናቸው ሲሉ ተሰምቷል። አንደኛው እጅ ሰጡን፣ ሌላኛው ደግሞ ምታሳረፍንባቸው በማለት የፋኖ ኃይሎች በበኩላቸው ያስተላለፉትን የምህረት አዋጅ ተከትሎ በርካቶች እየተቀላቀሏቸው ስለመሆኑ አሳውቋል። በብልጽግናው መንግስት ወታደራዊ አዛዦች በኩል የአዛባናቸው ደመሰስናቸው ማብራሪያዎች የተለመዱና የተደጋገሙ ሆኗል። እንዲያም ሆኖ አሁን በተለያዩ ጀነራሎች በኩል እየተነገሩ የቀጠሉ ናቸው። በጎጃምና ደቡብ ጎንደር ቀጠና ከፋኖ ኃይሎች ጋር እየተዋጉ ከ2 ዓመት በላይ ጊዜ ውስጥ ከደርዘን በላይ በሚሆን ጊዜ ደመሰስናቸው ሲሉ የተሰሙት የምስራቅ እዝ አዛዡ ሌትናንት ጀነራል መሐመድ ተሰማ ደግሞ የሚጠቀሱ ይሆናሉ። ዛሬም እኒሁ ጀነራል ጠላቶች ግንባር ፈጥረው እየተፋለሙ ነው ሲሉ አንስተው የሀገር ውስጥ ባንዳዎችን ያኮረፉ ኃይሎችን በማሰልጠን በማደራጀትና ጥቅም በመስጠት እርስ በራሳችን ሊያጨርሱ ነው የሚል ንግግር አሰምተዋል። ቀጥለው ደግሞ የለመዱትን በጽንፈኛው ኃይል ላይ ከባድ ምትን አሳረፍንበት ሲሉ ተደምጧል። የፋኖን የተኩስ አቁም ነጥቀናል፣ የሎጂስቲክስ ድጋፉን ማድረቀነዋል በማለት እንዲህ የሚገልጹት ኃይል እንዴት የዞን ከተማ ውስጥ ገብቶ ተዋጋም? በአንድ ቀን ውስጥ የሳቸው እግረኛ ኃይል ተቸግሮ 16 የድሮን ጥቃቶች እንዴት ተፈጸሙም? አሁንም በደርዘን የሚቆጠሩ የአንድ ዞን ወረዳዎችስ እንዴት ከቁጥጥራቸው ወጡ የሚለውን ግን አላብራሩም። ትናንት እንኳን ሰራዊታቸው በጎጃም ቀጠና ደጋዳሞት ፈረስ ቤት ከተማ የደረሰበትን ጥቃት ተከትሎ ምላሽ ለመስጠት በሚል ዙ 23 የተሰኙ ከባድ መሳሪያዎችን ተጠቅሞም የሰላማዊ ነዋሪዎችን ንብረት አወደመ የሚለውንም አልጠቀሱም። ሌላኛው ጀነራል ግን ይቀጥላሉ። የስድስተኛ እዝ አዛዥ የሆኑት ሜጀር ጀነራል ብርሃኑ ጥላሁን አመራሮችም እጅ ሰጡን ባይ ናቸው። በደራ፣ በወግዴ፣ በሸበል በረንታ፣ በአባይ ዳር መገናኛዎች ላይ ዘመቻዎችን አከናውነን በየነ የተባለ የፋኖ አመራርን ጨምሮ ታጣቂዎች እጅ ሰጡን ሲሉም ይገልጻሉ። የፋኖ ኃይሎች በበኩላቸው ከቀናት በፊት ይፋ ያደረጉትን የጸጥታ ኃይሎች ማለትም የመከላከያም፣ የሚሊሻ፣ የአድማ ብተናና የመደበኛ የፖሊስ አባላት ወደ ፋኖ ኃይሎች የሚቀላቀሉበት ወይንም ደግሞ ከብልጽግና ወጥተው ወደ ቤተሰቦቻቸው የሚሄዱበትን የ15 ቀናትን የምህረት አዋጅን ማሳወቃቸውን ተከትሎም በርካቶች እየተቀላቀሏቸው ስለመሆኑ ይገልጻሉ። ጠቅላይ ሚኒስትር አብይ አህመድ ከትግራይ ክልል የበለጠ ውድመትና ሞት እንዳስከተሉበት በተናገሩት ወለጋ አካባቢ ያደረጉት ጉዞ እያነጋገረ ነው። እርሳቸው ከመሄዳቸው በፊት በነበሩ ሳምንታት ሰዎች ሲገደሉ፣ ሲታሰሩና ሲሰወሩ እንደነበርም ታውቋል። ከሄዱ በኋላም የኦሮሞ ጠላቶች የኦሮሞ ድልን ለመውሰድ እየሞከሩ ነው ማለታቸው የተለመደው የጠቅላይ ሚኒስትሩ የግጭት ጥሪ ነው ተብሎለታል። በጉዳዩ ላይ መግለጫ ያወጣው የኦሮሞ ነጻነት ሰራዊት ጠቅላይ ሚኒስትሩ የኦሮሞን ድል ሊወስዱ ነው ሲሉ የተናገሩት በሰሜን ኢትዮጵያ የፈጠሩትን ውጥረት ለማርገብ ነው ብለዋል። አብይ አህመድ ወደ ስልጣን እንደመጡ እንደ ጠላት ቆጥረው የዘመቱበት ልሂቅናም ህዝብ የወለጋ ህዝብ እንደነበር በተደጋጋሚ ሲገለጽ የቆየ ነው። ጠቅላይ ሚኒስትሩ የወለጋን ሰው አትመኑ እንደሚሉ አማካሪያቸው ሲናገሩ መደመጣቸውም ይታወሳል። ከዚህ በተጨማሪም ወለጋ ብሄድ ይገድሉኛል በማለት በአደባባይ ሲናገሩ መደመጣቸውም አይዘነጋም። የወለጋን ሰው ወደ ስልጣን ማስጠጋት አያስፈልግም በሚለው ፖሊሲያቸውም ከለማ መገርሳ ጀምሮ በርካታ የአካባቢውን ተወላጆችን ባረዋል፣ አስሯል ወይንም ደግሞ ገድለዋል ይባልላቸዋል። የሀገሪቱን አየር ኃይል ለመጀመሪያ ጊዜ ተጠቅመው ህዝብን የገደሉትን በዚሁ በወለጋ ሲሆን ከ2011 የመጀመሪያ ወራት አንስተው ላለፉት 8 ዓመታትም የአካባቢውን ህዝብ ከልማትና ሰላም ከልክለው መግደላቸውን የማይክዱት ጠቅላይ ሚኒስትር አብይ በወለጋ ያካሄዱት ጦርነትም ከትግራይ ከተካሄደው የባሰ እንደነበር ራሳቸው ማምነው የተናገሩት ጉዳይ ነው። ባይዞ ትግራይ ላይ ያደረግነው ውጊያ ወለጋ ካደረግነው ውጊያ አንጻር ሲታይ በጣም ትንሽ ነው፣ እንዳይጋነን ማለት ነው። የሰሜን ኢትዮጵያው ጦርነት በተለይም የትግራዩ 1 ሚሊዮን ተገድሎበት 1 ሚሊዮንም ተፈናቅሎበት የ30 ቢሊዮን ዶላር ሀብትም ወድሞም 100 ሺህ በላይ የሚሆኑ ሴቶችም ጾታዊ ጥቃት ተፈጽሞባቸው የቆመ እንደነበር የተዘገበ ነው። ጠቅላይ ሚኒስትሩ እንዳመኑት ደግሞ የወለጋው ጦርነት ከዚህም የባሰ ውድመትና እልቂት አድርሷል። ይህንን ሁሉ ውድመት ያደረሱበት ጠቅላይ ሚኒስትሩ ወለጋ ሄደው የኦሮሞ ህዝብ ስልጣን እንደያዘና ይህንንም እድሉን ሊነጥቁት የተነሳሱ ኃይሎች ሙከራ እያደረጉ እንደሆነ ሲናገሩ
ተሰምቷል። ይህንን የኮነነው የኦሮሞ ነጻነት ሰራዊትም የኦሮሞ ጠላቶች የኦሮሞን እድል ለመውሰድ እየሞከሩ ነው በማለት ጠቅላይ ሚኒስትር አብይ አህመድ እንደለመዱት በሀገሪቱ ህዝቦች መካከል ግጭትን ለመፍጠር ጥረት አድርገዋል ያለ ሲሆን ይህም በሀገሪቱ ሰሜናዊ ክፍል ላለው እንቅስቃሴ መልእክትን ለማስተላለፍ ነው ሲልም ገልጿል። የብልጽግናው ሹማምንት የወለጋ ጉዟን ተከትሎ ወለጋ ሰላም ሆኗል እያሉ ሲናገሩ ውለዋል። ትናንት አንዳንዶች የኦሮሞ ነጻነት ጦርን ለወትሮ ቁጥጥሩ እንዳለው በሚታመኑ ዞኖች የአብይም ይሁን የሽመልስ የጌታቸውም ይሁን ተመስገንና ሌሎችም ጉዞም ታጣቂ ቡድኑ ስለመዳከሙ ማሳያ ነው ሲሉ ይሰማሉ። ሌሎች ደግሞ አገዛዙ ሸኔ የሚለው የኦሮሞ ነጻነት ጦር ከአዲስ አበባ ቅርብ ወደ ሆኑ ወደ ማዕከላዊ ኦሮሚያ አካባቢዎች እንቅስቃሴውን በአመዛኙ ቀይሯል የሚል ነጥብን ያነሳሉ። ይህንን ተከትሎ ነው የኦሮሞ ነጻነት ጦር መግለጫውን ያወጣው። የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶሃን ከቀጠናው አለመረጋጋት ጋር በተያያዘ ማስጠንቀቂያ በሰጡ ማግስት አብይ አህመድ በተመረጡ የወለጋ አካባቢዎች ላይ ጉብኝት አድርገዋል ይላል። የኦሮሞ ነጻነት ጦር ባወጣው መግለጫም አብይ አህመድ በወለጋ አንዳንድ አካባቢዎች ያደረጉት ጉብኝት ትክክለኛ የመሬት ላይ ቁጥጥራቸውን የሚያሳይ ሳይሆን የስልጣን ቅዠት የፈጠረው ቅጥፈት ነው ሲልም አጣጥሎታል። ጠቅላይ ሚኒስትሩ በሄሊኮፕተር ታጅበው በከፍተኛ ጥበቃ ወደ ታጠሩ አካባቢዎች መግባታቸው በክልሉ ያለውን የመንግስት ቁጥጥርን ድክመት የሚያሳይ እንጂ ጥንካሬ አይደለም ሲል ያነሳው ኦላ አብይ ማንኛውም ችግር በሰላም ሊፈታ ይችላል ማለታቸው የኦሮሞ የፖለቲካ ማህበረሰብን ለማታለል የሚደረግ ሙከራ ነው ብለውታል። በተጨማሪም ጠቅላይ ሚኒስትሩ የኦሮሞ ጠላቶች የኦሮሞን እድል ለመውሰድ እየሞከሩ ነው በማለት የተናገሩት በሀገሪቱ የብሔር ግጭትን ለመቀስቀስ የታለመ አደገኛ ስልት ስለመሆኑም የኦላ መግለጫ ጠቅሷል። ጠቅላይ ሚኒስትሩ በንግግራቸው የላም ምሳሌን እያነሱ ስለ ቢላዋም እያጣቀሱ ስልጣናቸውንም በኦሮሞ ህዝብ ውስጥ እየደበቁ ሊነጥቁን ተነስተዋል እያሉ መናገራቸውም የሚታወስ ይሆናል። የጠቅላይ ሚኒስትሩን የወለጋ ጉዞ ተከትሎ የኢትዮ ፎረም አካባቢ ምንጮች እንደሚሉት ከሆነም የብልጽግናው ፕሬዝዳንት ወለጋ ከመሄዳቸው በፊት ሰሞኑን ወጣቶችና የሌላ ብሔር ተወላጆች እንዲሰወሩና እንዲታሰሩ ሲደረግ መቆየቱን አንስተው በተለያዩ ከተሞች አስከሬኖች ይገኙ ነበር ብለዋል። ይህንን ሲያደርግ የነበረው ደግሞ የጠቅላይ ሚኒስትሩ ጠባቂ የሆነው ሪፐብሊካን ጋርድ እንደነበርም አክለዋል። በሌላ በኩል የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ጌታቸው ረዳ ከምስራቅ ወለጋ በሰጡት አስተያየት የወለጋን አካባቢ ከጸጥታ ችግር ጋር ማያያዝ የተዛባ መልእክት ማስተላለፍ ነው ብለዋል። ህዝቡ መሪዎቹን ተከትሎ ውጤት እንዳመጣ የተናገሩት ጌታቸው ረዳም አለቃቸው ከትግራይ የበለጠ ወግተውታል ብለው የገለጹትን አካባቢ ልማት የሌለበት ሰላምም የራቀው አድርጎ መናገር እንደማይገባ ሲናገሩም ተሰምተዋል። ባለስልጣናት ብቻ እንዲናገሩ በሚደረግበት ህዝብ በቀበሌ ካድሬዎችና በሚሊሻ ማስፈራሪያ አደባባይ ወጥቶም በብዙ ርቀት ሆኖ እንዲያጨበጭብ በሚደረግበት የአብይ አህመድ የሀገር ውስጥ ጉዞ ላይ ነዋሪዎች የመሪዎቹን ጉብኝት አስመልክቶ አስተያየት እንዲሰጡ እድል ሲሰጣቸውም አይስተዋልም። በግልም ሆነ በመንግስት ሚዲያ የማይናገረው ህዝብም እንዲገደልና እንዲፈናቀል እንዲታሰርና እንዲሰወር ከተደረገ በኋላም ሰላም አምጥቷል ለምቷል ተብሎ የሚነገርለት በባለስልጣናት በኩል ነው። በኦሮሚያ ያለውም ሰላምና ልማትን ለመመስከር መንግስታዊ የፕሮፓጋንዳ ልሳናት በኩል የተከሰቱት ባለስልጣናት ደግሞ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳና እንደ አቶ ተመስገን ጥሩነህ ያሉ የአማራ ብልጽግና ሹማምንት ናቸው። የአብይ አህመድ የምስራቅ አፍሪካ አማካሪ ከምስራቅ ወለጋ በሰጡት ማብራሪያም ወለጋ ለመስራት ዝግጁ የሆነ አመራር እስካለ ድረስ ሀገሪቱን በአጭር ጊዜ ውስጥ መለወጥ የሚቻል ስለመሆኑ የሚያሳይ ነው ብለዋል። ኢትዮጵያ ያላት የተፈጥሮ ጸጋ ለመስራት ዝግጁ የሆነ አመራር የአመራሩን መንገድ ተከትሎ አመራሩንም ጭምር ገፍቶ ወደ ልማትና ወደ ስራ መግባት የሚችል ህዝብ እስካለ ድረስ አገሪቱን በአጭር ጊዜ መለወጥ የሚቻል መሆኑን የሚያሳይ ነው። በተለይ አሁን በወለጋ በሁሉም ዞኖች ያደረግነው እንቅስቃሴ ለኔ በግሌ ወለጋ ብዙ ጊዜ ከልማት ጋር ሳይሆን ከጸጥታ ችግር ጋር ማያያዝ በጣም የተለመደ በሆነበት አንዳንዴ አሁን ሳስበው ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ ማስቸጋሪ ተደርጎ የሚሳልበት አካባቢ መጥተን በዚህ ደረጃ እጅግ በጣም ተስፋ ሰጪ የሚባል እንቅስቃሴ የታየበት ህዝቡም የታየውን እንቅስቃሴ ማድነቅ ብቻ ሳይሆን የበለጠ ጎልቶ እንዲወጣ የበለጠ እንዲጠናከር ለማድረግ ሙሉ ቁርጠኝነት ያሳየበት ሆኖ ስላየሁት
በጣም ትልቅ ነገር ነው የተሰማኝ። ይህንን አካባቢ ከረጅም ዘመናት በፊት አውቋለሁ ያሉት ጌታቸው ያኔ እርሳቸው ሲያውቁትም ከልማት የራቀና ህግና ስርዓት የሌለበት ተደርጎ እንደሚነገር አስታውሷል። አሁን ግን ተስፋ ያለበት ስለመሆኑ በማከል እና አካባቢ በጣም ከረጅም ጊዜ በፊት በተወሰነ ደረጃ አውቋለሁ። ግን ብዙ ጊዜ ልማት ርቋቸዋል ተብሎ ከሚነገሩ አንዳንዱ አፍራሽ መልእክትም ለማስተላለፍ በሚፈልግበት ሰዓት ህግና ስርዓት የሌለበት አካባቢ ተደርጎ የሚቆጠር የነበረ ነው። በተግባር ግን ህዝቡ ተፈጥሮ የለገሰውን ጸጋ በራሱ ጉልበት በልጆቹ አመራር ጭምር አጠናክሮ ወደ ተሻለ ደረጃ ለማድረስ የሚንቀሳቀሱበትና ትልቅ ተስፋ ያለበት አካባቢ ሆኖ ነው ያገኘው። ጌታቸው ረዳ ከዚህ በፊትም በባሌ ሶፍ ዑመር ዋሻ ውስጥ ያደረጉት ንግግር በመንግስት የመገናኛ ብዙሃን በኩል ሲተላለፍ በኢህአዴግ ዘመን የአካባቢው ህዝብ ከልማት የራቀ እንደነበርና ያኔ የነበሩ ሰዎች ለመዝረፍ እንኳን ሲሉ ለምን መንገድ እንዳልሰሩ በማንሳት ሲገረሙና አለቃቸው አብይ አህመድን ሲያስቁ እንደነበር አይዘነጋም። ይሁን እንጂ በኋላ ላይ በፌስቡክ ገጻቸው ላይ በጻፉት አስተያየት የባሌ ህዝብን የመለስ ዜናዊ አመራር ልማት እንዳመጣለት ጠቅሰው እያመላከቱ የነበረውም ከእርሳቸው በፊት የነበሩትን መሪዎችን ለማመላከት እንደሆነ አስፍረው ነበር። አሁን ደግሞ ወለጋን ከረጅም ጊዜ በፊት እንደሚያውቁትና ያኔም ህግና ስርዓት የሌለበት ሰላምም ያልሰፈነበትና ከልማትም የራቀ እንደነበር በማንሳት ተናግሯል። ይሁን እንጂ አብይ አህመድ በወለጋ ህዝብ ላይ የአየር ቦምብን ተኩሰው ዜጎች ማለት ከጀመሩበት ከ2011 የመጀመሪያ ወራት በፊት አካባቢው ሰላማዊ ለንግድና ኢንቨስትመንት የተመቸ ሆኖም የመንግስትና የግል ተቋማትም ለልማት የሚሄዱበት ወደ ህዳሴው ግድብም የግንባታ ግብአቶች ያለ ገደብ የሚንቀሳቀሱበት እንደነበር የሚታወስ ነው። ኢትዮጵያውያንን ጨምሮ በርካታ ስደተኞች ሊቢያ ውስጥ ለወሲባዊ ብዝበዛ እንደሚዳረጉ የተባበሩት መንግስታት ድርጅት ሪፖርት አሳየም። ወደ አውሮፓ ሀገራት ለመድረስ የሚጓዙ ኢትዮጵያውያን ለመደፈር፣ ለግዳጅ የወሲብ ንግድ፣ ለግዳጅ ሰራተኝነትና ስቅይት እንደሚዳረጉ ነው ይህ ሪፖርት የሚያመላክተው። ስደተኞቹ ላይ የሚደርሰው ርህራሄ የለሽና ስልታዊ የሰብአዊ መብት ጥሰት የሚፈጸመው ብዙውን ጊዜ ከሊቢያ ባለስልጣናት ጋር ግንኙነት ባላቸው የህገወጥ የሰዎች ዝውውር መረቦች አማካኝነት እንደሆነም ያትታል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽን ጽህፈት ቤትና የሊቢያ የድጋፍ ተልእኮ ባወጡት ሪፖርትም ሊቢያ ውስጥ የሚገኙ ኢትዮጵያውያን የሚደርስባቸውን ስቃይ የሚዘረዝር ሆኗል። ከጥር 2016 እስከ 18 ባለው ጊዜ ውስጥ የሚሸፍነው ይህ ሪፖርቱም ከ16 የአፍሪካ የመካከለኛው ምስራቅና የደቡብ እስያ ሀገራት የተውጣጡም 100 ገደማ ስደተኞች ጥገኝነት ጠያቂዎችን ቃለመጠይቅ አድርጓል። ቃለመጠይቁ ከተደረገላቸው ስደተኞች መካከል የኢትዮጵያ፣ ኤሪትሪያ፣ የደቡብ ሱዳን፣ የኬንያና የሱዳን እንደዚሁም የሶማሊያ ዜጎችም ይገኙበታል። ወደ አውሮፓ ሀገራት መሻገር ለሚፈልጉ ስደተኞች ዋነኛ መተላለፊያ በሆነችው ሊቢያ ውስጥ በፍልሰተኞች ጥገኝነት ጥያቄዎችና ስደተኞች ላይ የሚፈጸሙ ስልታዊ እንደዚሁም ሰፊ የሰብአዊ መብት ጥሰቶችና በደሎች ያለምንም ተጠያቂነት እንደቀጠሉም ሪፖርቱ ያስረዳል። ሪፖርቱ እንደሚለው ሊቢያ የሚደርሱ ስደተኞች ጥገኝነት ጠያቂዎች ብዙውን ጊዜ መሳሪያ ተደቅኖባቸው በኃይል ይያዛሉ፣ ይታፈናሉ፣ ከቤተሰቦቻቸውም እንዲለዩ ይደረጋሉ። ይህ ከሆነ በኋላም ይፋዊና ይፋዊ ባልሆነ መንገድም ህገወጥ የእስር ተቋማት ላይ እንዲዘዋወሩ ይደረጋሉ ሲልም ያትታል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።